አንዳንድ ሰዎች ጠንካሮች ናቸው። ምሳሌ ገንዘብ ቢጠፋባቸው እኔ ጤና ገንዘብን ነገ ሰርቻ አገኘዋለሁ ማለት የሚችሉ ሰዎች አሉ። ብዙ ነገር ቢጠፋ ልትመልሱ ትችላላችሁ። ተስፋ ከውስጥ ሲጠፋ ግን እሱ ከባድ ነው። ታውቃላችሁ፣ መሬት ላይ ያለ ሰው ይወድቃል ተብሎ አይሰጋም። ምክንያቱም ምንድነው? መሬት ላይ ስለሆነ። ጣሪያ ላይ ያለ ግን እላይ የወጣ ሰው ግን ተፈጠፈጠ፣ እሱ ከባድ። እነዚህ ሰዎች መሬት ላይ የነበሩ አይደሉም፣ አየር ላይ የሚሄዱ ሰዎች ናቸው። 60 ምዕራፍ ወደ ኤማሁስ እየሄዱ እያለ አሁን ምንድነው ምን ሆነ? ለሰናሳ ነው የምናጠም። ሁሉ ዝና ቀርቶ ያ ሁሉ ነገር ቀርቶ ታውቃላችሁ። አንዳንድ ሴቶች ተነስተዋል ምናምን የሚል ወሬ ደግሞ ይዘውልን መጥተዋል። ቢሆንም ስቲል እኛ ግን እየራቅን መሄዳችንን አልተውን። ለምንድን ነው ሲባል ማይንዳቸው ላይ የተቀመጠው ከትንሣኤው ዜና ይልቅ ሲሰቃይ ኦልሬዲ ስለተሳለባቸው ጉድጓድ ሲገባ ኦልሬዲ ስላዩት የትንሣኤው ድምፅ ብዙም አልመዘነም፣ ሚዛን አልደፋም። የትንሣኤው ድምፅ እነዚህ ሰዎች እንደዚህ ናቸው። የትንሣኤ ወንጌል ሰምተዋል። ኢየሱስ ክርስቶስ እንደተነሳ በደንብ ነግረዋቸዋል። ሴቶች አይተናል፣ አየነው ብለው ነው የነገሯቸው። ኢየሱስ ክርስቶስ እኔ በሆን ኖሮ እናንተ ጥበብ የጎደላችሁ እናንተ አእምሮ የጎደላችሁ ነበረ የምላቸው። ኢየሱስ ክርስቶስ ግን ሰማቸውና አልፈረደባቸው። በጣም የሚገርመው ኢንስቴድ ኦፍ ጀጂንግ ዘም እነሱ ላይ ከመፍረድ ይልቅ ትምህርቱን እንደገና መቀጠል ጀመረ። ትንቢትን በእናንተ ላይ ልናገር ነው። እንኳን ሊፈርድባችሁ ክላሱን እንደገና ይቀጥለዋል። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ገረበ ቃል በተለይ ደግሞ በእኔ መንፈስ ውስጥ ስለሚፈልገው አካፍላቸዋለሁ። እግዚአብሔር ይመስገን እና ርዕስም ሰጥቶኛል። ምንድነው? እግዚአብሔር አይፈርድባችሁም በሚል ርዕስ ነው የማካፍላችሁ። ሃሌሉያ ሃሌሉያ። በጎናችሁ ያለውን ሰው እግዚአብሔር አይፈርድብህም በሉት። እግዚአብሔር አይፈርድብህም፣ እግዚአብሔር አይፈርድብሽም። ህይወታችን ፉል ኦፍ ሚስቴክ ነው። ሚስቴክ እንሰራለን እና ጳውሎስ አንድ ጊዜ ምን አለ? በስጋዬ መልካምን ላደርግ እመኛለሁ፣ ነገር ግን ደግሞ መልካምን ላደርግ እየፈለግኩ ራሴን ደግሞ መልካም ሳላደርግ አገኘዋለሁና ከዚህ ከሚሞት ስጋዬ ማን ይለየኛል አለና እንደ ጳውሎስ የሚያክል አይከን የሆነ ሰው መልካም ማድረግ እየፈለገ ነገር ግን ራሱን ሳያደርግ አግኝቶት ማን ይለየኛል ብሎ የተቸገረበት ጊዜ አለ። ሉቃስ ወንጌል ምዕራፍ 24 ነው ማካፈላችሁ። በጣም ኢንትረስቲንግ ደግሞ የሚያሳዝን ታሪክ ነው። ይህን ታሪክ ታውቁታላችሁ። እኔ አነብላችኋለሁኝ፣ ከኔ ጋራ ትሆናላችሁ። እግዚአብሔር አምላክ ዛሬ ማታ አድሶን እንወጣለን። እንዲህ ይላል፣ እነሆም ከእርሱ 2 በዚያ ቀን ከኢየሩሳሌም 60 ምዕራፍ ያክል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበረ። ስለዚህም ስለሆነው ሁሉ እርስ በርሳቸው ይነጋገሩ ነበረ። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበረ። ነገር ግን እንዳያውቁት ዓይናቸው ተይዞ ነበረ። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳ የሚባል አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አለው። እርሱም ምንድን ነው አላቸው። እነርሱም እንደዚህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ እርሱንም የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንደሚቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞም ከዚህ ሁሉ ጋር ይሄ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን።
ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትንም ራእይ ደግሞ አየን ሲሉ መጥተው ነበረ። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገረ ሆኖ አገኙት፣ እነርሱ ግን አላዩትም ይላል። ኢማጂኔሽናችሁን ተጠቀሙ። ኢማጂኔሽናችሁን ተጠቀሙ እና በጣም ተስፋ ያደረጋችሁት ነገር ኤክሳይትድ ሆናችሁ ደስተኛ ሆናችሁ የኖራችሁለት ነገር በድንገት ካጠገፋችሁ ሲጠፋ እንደዛ ማይንድ አድርጉ፣ እንደዛ አስቡ። አንዳንድ ሰዎች ጠንካሮች ናቸው። ለምሳሌ ገንዘብ ቢጠፋባቸው እኔ ጤና ገንዘብን ነገ ሰርቻ አገኘዋለሁ ማለት የሚችሉ ሰዎች አሉ። ንብረት ቢሆን ወይም ብዙ በማቴሪያል ዓለም ያለ ነገር ቢሆን እኔ ጤና ብለው ሰዎች ያንን ነገር እንደምንም ብለው ሳይኮሎጂያቸውን ስትሮንግ አድርገው እመልሰዋለሁ አገኘዋለሁ ብለው ሊጽናኑና መልሰው ራሳቸውን ሊያበረቱ ይችላል። ሰውም ደግሞ ቢሄድ ኖርማሊ ሰውም ደግሞ ቢሄድ ሰው ይመጣል የሚል ደግሞ አባባልም ስላለ ሰውም ሊመጣ ይችላል። እግዚአብሔርም የተሻለ ሰው ሊያመጣ ይችላል ሁል ጊዜ በጎናችን። በጣም የሚገርመው ግን ሆፕ ከውስጥ ሲጠፋ፣ ተስፋ ከውስጥ ሲጠፋ እኔ ጤና ተስፋዬን እመልሰዋለሁ ማለት የሚችል ጠንካራ ሰው ምድር ላይ የለም። ብዙ ነገር ቢጠፋ ልትመልሱ ትችላላችሁ። ተስፋ ከውስጥ ሲጠፋ ግን እሱ ከባድ ነው። ጤናን እንደመመለስ አይደለም፣ ሀብትን እንደመመለስ አይደለም፣ ሰዎችን እንደመተካት አይደለም፣ ቤትን እንደመተካት አይደለም። ተስፋ የናንተ ሁለንተና ነው፣ ጉልበታችሁ ነው፣ ኃይላችሁ ነው። እና እነዚህን ደቀ መዛሙርቶች አስቧቸው። ወደ 60 ምዕራፍ ሄደዋል እና ኢየሱስ ክርስቶስ መሞቱ ብቻ አይደለም። እነዚህ ሰዎች በጣም ፌመስም ነበሩ። ታውቃላችሁ መሬት ላይ ያለ ሰው ይወድቃል ተብሎ አይሰጋም፣ ራይት? ምክንያቱም ምንድነው? መሬት ላይ ስለሆነ፣ ራይት? ጣሪያ ላይ ያለ ግን እላይ የወጣ ሰው ግን ከተፈጠፈጠ እሱ ከባድ ነው። እነዚህ ሰዎች መሬት ላይ የነበሩ አይደሉ፣ አየር ላይ የሚሄዱ ሰዎች ናቸው። በጋርድ የሚሄዱ ሰዎች ናቸው። ሰዎች እነሱን ለመንካትና እነሱን ለመጨበጥ የሚፈልጋቸው ሰዎች ናቸው። ፌመሶች ናቸው፣ ፌበርዶች ናቸው። እንደገና ደግሞ ከምናምንቴ ቦታ አሳ ከማጥመድ ካለመማር ከጨለማነት ምናምን የወጡ ኢየሱስ ክርስቶስ ያከበራቸውና በጣም እየተገረሙ አይሰሩም፣ ዝም ብለው ይበላሉ። ይህንን ሲያደርጉ ለ3 ዓመት ተኩል ከኢየሱስ ክርስቶስ ጋር አብረው ሄደዋል። ደቀ መዛሙርቶቹ ነበሩ እና ከኢየሱስ ክርስቶስ ጋር እንደ ጓደኛ የሚያወሩ ናቸው። አጋፋን ትላለህ እንዴ? ይሄ ሁሉ ህዝብ እየሄደ ምናምን እንደ ኩያቸው የሚያወሩት ሰዎች ናቸው። እነዚህ ሰዎች ናቸው ድንገት ተፈጥፍጠው የተገኙት። አስባችሁታል? አሳ ማጥመድ ከተዉ 3 ዓመት ተኩል ሆናቸዋል። ሽታቸው ከላያቸው ላይ ጠፍቷል። አሳ ማጥመዳቸውን ትተው ወይም ደግሞ አሳ መሽተታቸውን ትተው የሚገርም አይነት ጠረን ኖሯቸዋል። እንደገና ደግሞ ለፍተው ጥረው ግረው የሚበሉ እነዚህ ሰዎች ምግብ ከሩቅ ሰዎች እያመጡላቸው ሚራክል እየተደረገ በምድረ በዳ ምናምን በጣም ላይፋቸው አየር ላይ ልክ እንደመሄድ ነው። ዋኪንግ ነው ኦን ዘ ኤር እና በጣም የሚቦስቱ ናቸው። እና ድንገት ግን አምላካችን የሚሉትን አለቃችን መሪያችን የሚሉትን መቱባቸውና ተስፋቸውን ድርግም አደረጉት። እና 60 ምዕራፍ ወደ ኤማሁስ እየሄዱ እያለ አሁን ምንድነው ምን ሆነው? መልሰን አሳ ነው የምናጠምደው? ያ ሁሉ ዝና ቀርቶ ያ ሁሉ ነገር ቀርቶ ታውቃላችሁ። እና ያ ሁሉ ነገር ቀርቶ እና መሃላቸው ኢየሱስ ክርስቶስ ወክ እያደረገ መጣና ይሄንን ሁሉ መንገድ እየሄዳችሁ እያለ እርስ በርሳችሁ የምታወሩት ነገር ምንድነው ብሎ ጠየቃቸው። አልሰማህም? እንግዳ ነህ? በ3 ቀን ውስጥ በዚህ በኢየሩሳሌም ውስጥ የሆነውን ነገር አላየህም? ሲቀንጆቻችሁን አውጡ። እግዚአብሔር ዛሬ ማታ እያንዳንዱን ተስፋዎቻችንን ያድሳቸዋል።
ሃሌሉያ። እያንዳንዱ ምንም ሳይቀር እግዚአብሔር እያንዳንዱን ተስፋ ያድሰዋል። ሪስቶር ያደርገናል። ስትሮንግ ያደርገናል። ሃሌሉያ። ኢየሱስ ጌታን። እየጠወለጋችሁ እርስ በርሳችሁ ስትሄዱ ምንድነው ይሄ የምታወሩት? በስራና በቃል ብርቱ ስለነበረ ነብይ አልሰማህም ወይ? ምንድነው? ቀራጮችና ሊቀ ካህናቶች አስተማሪዎች ምናምን ነገር እንደያዙት፣ እንደሰቀሉት፣ እንደገደሉት፣ እንደቀበሩት አልሰማህም? መቼም ሰምተሃል፣ እንግዳ አይደለህም። ደግሞ የሚገርመኝ ኮንቨርሴሽናቸውን አለመጨረሳቸው ነው። ግን ደግሞ አሉ አንዳንድ ሴቶች ተነስተዋል ምናምን የሚል ወሬ ደግሞ ይዘውልን መጥተዋል። ቢሆንም ስቲል እኛ ግን እየራቅን መሄዳችንን አልተውንም። ሴቶች ሰምተዋል እኮ ኢየሱስ ክርስቶስ ተነስቷል የሚል ነገር እኮ ሰምተዋል። ባይዘወይ ሰምተውም ነው የጠወለጉት። ሲሞት አይተዋል። ከ3 ቀን በፊት ሲሰቃይ ሲገደል አይተዋል። አሁን ግን ሰምተውም ነው የጠወለጉት። ለምንድን ነው ሲባል ማይንዳቸው ላይ የተቀመጠው ከትንሣኤው ዜና ይልቅ ሲሰቃይ ኦልሬዲ ስለተሳለባቸው፣ ጉድጓድ ሲገባ ኦልሬዲ ስላዩት የትንሣኤው ድምፅ ብዙም እንትን አላለም፣ አልመዘነም፣ ሚዛን አልደፋም። የትንሣኤው ድምፅ ግን ደግሞ የትንሣኤውን ድምፅ ያወሩታል። አንዳንድ ጊዜ ክርስትናችን እንደምን አረ ኢየሱስ ጌታ ነው፣ አይዞ ምንም ጌታ እኮ ምንም የሚሳነው ነገር የለም፣ ጌታ እኮ መልካም ነው፣ ሁሉን ሊያደርግ ይችላል ብላችሁ ሌላውን ታጽናኑና የእናንተ መንገድ ግን ሌላ ነው። እነዚህ ሰዎች እንደዚህ ናቸው። የትንሣኤ ወንጌል ሰምተዋል። ኢየሱስ ክርስቶስ እንደተነሳ በደንብ ነግረዋቸዋል። ሴቶች አይተናል፣ አየነው ብለው ነው የነገሯቸው። ግን ያንን ማመን፣ ያንን መቀበል፣ ያንን መኖር ከብዷቸው ዝም ብለው እየሄዱ እያለ ኢየሱስ ክርስቶስ እኔ በሆን ኖሮ እናንተ ጥበብ የጎደላችሁ፣ እናንተ አእምሮ የጎደላችሁ ነበረ የምላቸው። ኢየሱስ ክርስቶስ ግን ሰማቸውና አልፈረደባቸው። ሃሌሉያ። እናንተ ደካሞች 3 ዓመት ሙሉ ኢንቨስት አድርጌባችሁ የ3 ዓመት ተኩል ትምህርት በ3 ቀን ትራጀዲ ከውስጣችሁ ይወጣል። ታውቃላችሁ፣ እምነታችንን ለመጣል ሰከንድ እንደሚበቃን ታውቃላችሁ። ይሄ ሁሉ ቢውልድ ያደረግነው ክርስትና፣ ይሄ ሁሉ ቢውልድ ያደረግነው ስም ፍቅራችንን ለመጣል ባይዘወይ ቅንነታችንን ለመጣል ሰከንድ እንደሚበቃን ታውቃላችሁ። አገልግሎታችንን ትቶ አራግፎ ለመሄድ የሰከንድ ንዴት እንደሚበቃን ታውቃላችሁ። ይሄ ብቻ አይደለም፣ ቤቶቻችንንም ጥለን ለመሄድ የሰከንድ ንዴት እንደሚበቃን ታውቃላችሁ። ኢየሱስ ክርስቶስ ለምን አልተናደደም? ለምን በጣም ትዕግስተኛ ሆነ? ዝም ብሎ ሰማቸውና በጣም የሚገርመው ኢንስቴድ ኦፍ ጀጂንግ ዘም በእነሱ ላይ ከመፍረድ ይልቅ ትምህርቱን እንደገና መቀጠል ጀመረ። Here is my prophecy for you. ትንቢትን በእናንተ ላይ ልናገር ነው። እንኳን ሊፈርድባችሁ ክላሱን እንደገና ይቀጥለዋል። የምን ክላስ? የማጽናናት ክላስ፣ የማበርታት ክላስ፣ የማቆም ክላስ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እየራቁ ሲሄዱ እየራቀ ነው አብሮ የሚሄደው። የሚገርመው ነገር እኔ ከነዚህ ጋር አብሬ አልሄድም፣ እየራቁ ነው ምናምን አላለም። እየራቀ ግን ነፍሳቸውን እየመለሰው ነው። ሃሌሉያ! እግራቸው ይሄዳል፣ ነፍሳቸውን ግን እየመለሰ ነው። እግዚአብሔር ትምህርቱን ይቀጥላል። ነፍስህን የሚመልስ ትምህርት፣ ስጋህን የሚመልስ ትምህርት፣ መንፈስህን የሚመልስ ትምህርት፣ በረከትህን የሚመልስ ትምህርት። ሃሌሉያ! እግዚአብሔር አይፈርድብንም። ሃሌሉያ! እግዚአብሔር ምን አይልብንም? አይፈርድብንም። አብሯቸው እየሄደ ኖ እኔ ከናንተ ጋር አልሄድም፣ አካሄዳችሁ አልተመቸኝም። ይሄ ኮምፕሌን ደግሞ ሌላ ኮምፕሌን ነው የሚያመጣው፣ ኢግኖረንት ደግሞ ሌላ ኢግኖረንት ነው የሚያመጣው የሚል የሳይኮሎጂ ትምህርት አልጀመረም። ድካማቸውን ተረዳና ከድካማቸው የሚበልጥ ግን ትምህርት ይዟል። ሃሌሉያ! ኢየሱስ ጌታ። እንደዚህ ነው በቃ ከድካማቸው የሚበልጥ ትምህርት ይዟል። ከዛ ነፍሳቸውን ማቃጠል ጀመረ።
በውስጥ ያለውን አቲቲዩድ መቀየር ጀመረ። ወይኔ አሁን ምንድነው ምን ሆነው ነገ ምን ይውጠናል ያ ሲያጅበን የነበረ ህዝብ የሚል የሚቆዝም አካሄዳቸውን በመንፈስ ቅዱስ ማቃጠል ጀመረ። እንደገና ማነቃቃት ጀመረ። በናዝሬቱ በኢየሱስ ስም ስለ ነገ አታስቡም፣ ስለ ነገ አትጨነቁም። ነገን እያሰባችሁ አታዝኑ፣ ነገን እያሰባችሁ አትፈሩም፣ ነገን እያሰባችሁ አትደነግጡም። ይልቁንም ከነገ በፊት የቀደመ ጌታ ዛሬ ማታ ያገኛችኋል፣ ያቀጣጥላችኋል። መንፈሱን ማሰብ ትጀምራል። በረከቱን ማሰብ ትጀምራል። ቅባት ማሰብ ትጀምራል። ክብር ማሰብ ትጀምራል። ኦ ሃሌሉያ! አፈር ያበላው ይመስለኛል ሰይጣንን። አዎ ልክ ነው። በስራና በቃል ብርቱ ነበረ፣ ዛሬ ግን የለም። በቃ እሱ አይመስለኝም ምናምን እያለ እየከተተባቸው ነው ዲመን። አዎ ብርቱ ነበረ ግን ዛሬ ብርቱ የለም። ነብይ ነበረ ግን ዛሬ ብርቱ የለም፣ ተቀብሯል፣ ሞቷል። እናንተም ዝም ብላችሁ መሄዳችሁን ቀጥሉ የሚላቸው ይመስለኛል። ኢየሱስ ክርስቶስ ብሬክ አድርጎ መሃላቸው ገባ። ትምህርቱን ቀጠለ። እንደገና የምህረት ትምህርቱን ሃሌሉያ! ኦ ራሻታላባያ ሪማይንድ አደረጋቸው። እናንተ ሰነፎች አላላቸው፣ እናንተ የማታስተውሉ አላላቸው፣ እናንተ ደካሞች አላላቸው። አይዟቸው I am here even today ዛሬ አለሁ አላቸው። በጌታ በኢየሱስ ስም እግዚአብሔር ለዚህ ጉባኤ እንዲህ ይላል፣ ዛሬም አለሁ፣ እቀጥላለሁ፣ አስቀጥላለሁ። ዛሬም አለሁ፣ እሄዳለሁ፣ አስኬዳለሁ፣ እባርካለሁ፣ ሃሌሉያ፣ አደርጋለሁ፣ እሰራለሁ። ኢየሱስ ጌታ ነው። ደውም ዝም ብላችሁ ስታስቡት ኢየሱስ ክርስቶስ ከትላንትናው በተሻለ ግሎሪ ነው የተገለጠላቸው። በተሻለ ግሎሪ ትላንትና አብረውት ከኢየሱስ ክርስቶስ ጋር ጓደኛ ማቾች ነበሩ። እንደ ኩያ ያወራሉ ብዬ ነግሬያችኋለሁ። ትላንትና ደቀ መዛሙርቶቹ ነበሩ። ዛሬ ግን ሲገለጥላቸው ደቀ መዛሙርቶቹ አይደሉም፣ ልጆች አድርጓቸዋል። ልጅ አድርጓቸዋል። ከትንሣኤ በኋላ ኦልሬዲ ያገኘው ልጆቹን ነው። አሜን ትላላችሁ ወይ? ተማሪዎቹን አይደለም። ተማሪ ብሔር ተማሪ ይመጣል አላለም። አሁን የምፈልገው ልጆቼን ነዋል። ኢን ዘ ኔም ኦፍ ጂሰስ። ወይኔ እነሱ ደክመናል ሲሉ ለካ ቫልዩአቸው ኦልሬዲ ጨምሯል፣ ኢንክሪዝ አድርጓል። ከደቀ መዛሙርትነት ወደ ልጅነት ከፍ ብለዋል። ኢን ጂሰስ ማይቲ ኔም። ደከምኩ ስትል ኢንክሪዝ ታደርጋል። በልጅነት ኢንክሪዝ ታደርጋል። በበረከት ኢንክሪዝ ታደርጋል። በአኖይንቲንግ ኢንክሪዝ ታደርጋል። እስቲ ዛሬ ማታ በሉ እስቲ ጨምሬ እወጣለሁ። ኦ ጨምሬ እወጣለሁ፣ ጨምሬ እወጣለሁ። ሃሌሉያ! የደከመ ምእመን አይደለም ያገኘው፣ ልጆቹን ነው ያገኘው። ምክንያቱም ከሞቱ በፊት ልጆች አይደሉም። ልጅነትን ያገኘነው በትንሣኤው ነው። ከትንሣኤው በኋላ ኦልሬዲ እነዚህ የጠፉት ልጆች ተማሪዎች አይደሉም፣ ልጆች ሆነዋል ኦልሬዲ። ኦ ሃሌሉያ! እነሱ ስለ ድካማቸው ያውቁ ይሆናል። ቫልዩአቸው ከረንሲያቸው ጨምረው ተገኙ። ስለዚህ አይተዋቸው። እግዚአብሔር ልጆቹን አይተውም። ተማሪ መቀየር ይቻላል። ሰነፍን ተማሪ በጎበዝ ተማሪ መተካት ይቻላል። ልጅን ግን ሪፕሌስ ማድረግ አይቻልም። ለዚህ ነው አልተለያቸውም። ሃሌሉያ! አይዟቸዋል፣ ትምህርቴን እቀጥላለሁ። ታግሶ የሚያበረታ ትምህርት ማስተማር ጀመረ። በደነው የተሻለ ሪሌሽንሺፕ። ታውቃላችሁ እግዚአብሔር ባህሪው ይሄ ነው፣ በማንም ላይ አይፈርድም። ዘፍጥረት 15 ላይ ሄዳችሁ አንብባችሁ እንደሆነ እኔ ከዚህ በኋላ ምን አረጀው፣ ሚስቴም እንደዚህ ሆናለች እና ልጅ እሰጥሃለሁ ብለኸኝ ነበረ፣ አሁን ግን ይሄ ኤሌዘር ይወርሰኛል ምናምን ሲለው እግዚአብሔር እንደዚህ ያለ፣ እንዴት እንዲህ ትለኛል? እኔ ውሸታም ነኝ ምናምን አላለው። አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። ይሄ ሰው አይወርስህም፣ ነገር ግን ከጉልበቴ የሚወጣው እርሱ ምን ያደርጋል? ታግሶ የሚያደርግለትን ነገረው። ዛሬ ማታ ለዚህ ጉባኤ ለኔ እንደዚህ ነው የሚሆነው። ታግሶ የያዘላችሁን አጀንዳ ይነግራቸዋል። እግዚአብሔር አጀንዳውን ቀየረ አልቀየረም? የደከምነው እኛ ነን፣ እግዚአብሔር ግን አልደከመም። የዛልነው እኛ ነን፣ እግዚአብሔር ግን አልዛለም። አጀንዳውን እንደገና ህይወታችን ላይ ይቀጥላል። ኦ ኢየሱስ ጌታ ነው። ቀንጆቻችሁን አንሱና እግዚአብሔር ፕሮግራሙን አልቀየረም በሉ እስቲ። እግዚአብሔር በሉ እስቲ በእኔ ላይ ያለውን ሐሳቡን ፕሮግራሙን
አልቀየረም። ሃሌሉያ። እመኑኝ፣ ድካማችሁ አልቀየረው። እመኑኝ፣ የዘገየበት ነገር አልቀየረው። እመኑኝ፣ አለመጸለያችሁ አልቀየረው። እመኑኝ፣ አጋንንት አልቀየረው። እመኑን፣ ሰዎች አልቀየሩትም። ፕሮግራማችሁ መቀጠል ይጀምራል። ሃሌሉያ። ይቀጥላል። በኢየሱስም ብሌሲንግ ይቀጥላል። ከፍታ ይቀጥላል። ግሎሪ ይቀጥላል። አኖይንቲንግ ይቀጥላል። መወደድህ ይቀጥላል። ሃሌሉያ። ምክንያቱም የእግዚአብሔር ፕሮሚስ በአንተ ጉልበት ላይ በአንተ ችሎታ ላይ ተመስርቶ የሚያድግ አይደል። በራሱ ታማኝነት ላይ የተመሰረተ ፕሮሚስ ነው ያለው። ስለዚህ አብርሃምን እንደዚህ ያለ፣ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው፣ ልጅን እሰጥሃለሁ፣ ትወልዳለህ። አልቀየረውም እግዚአብሔር ፕሮግራሙን። ስለዚህ እነዚህንም ሰዎች እግዚአብሔር ፕሮግራሙን አልቀየረባቸው። አላስተማርኳችሁም እንዴ? የሰው ልጅ ይሞታል በሶስተኛው ቀን ይነሳል ብዬ አልነገርኳችሁም እንዴ? የማታስተውሉ ምናምን አላላቸውም። በውስጣቸው እያቀጣጠለ መጥቶ እንደዚህ አላቸው፣ እናንተ የማታስተውሉ ነቢያትን የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ሙሴንና ነቢያትን ሁሉ ጀምሮ ስለ እርሱ መጽሐፍትን ሁሉ የተጻፈውን ተረጎመላቸው። አያችሁ፣ የሚያስፈልገው ኢንተርፕሪቴሽን ነው፣ ትርጉም ነው። ተረጎመላቸው። ወዴት? ወደ ብሉይ ኪዳን እንደገና ወርዶ ተረጎመላቸው። ለምን? መንገዳቸውን እንዲያቆሙ። በኢየሱስ ክርስቶስ ስም የተስፋ መቁረጥ መንገድ ይቆማል። አሜን ትላላችሁ? የሆፕለስነስ መንገድ ይቆማል። ኢን ጂሰስ ኔም የዳርክነስ መንገድ ይቆማል። የሐዘን የማጉረምረም መንገድ ይቆማል። እስቲ ይቆማል በሉ። እስቲ ይቆማል በሉ። ተረጎመላቸው፣ ተረከላቸው። ኢየሱስ ክርስቶስ ጌታ ነው። ትንሣኤ ነው የተረከላቸው። መልእክተኛ ልኮ አይደለም የተረከላቸው። እንዴት ደስ የሚል ጌታ ነው። በሴቶች እንዳልቆሙ አየ። ሴቶች ድምፅ ሰምተዋል። ተነሳ የሚለው የሴቶች ድምፅ አሉ። ከደቀ መዛሙርቶቹም አንዳንዶቹ ሄደው መቃብሩን አይተዋል፣ ግን እሱን አላዩትም። ስለዚህ በደቀ መዛሙርቱም ሰምተዋል፣ በሴቶቹም ሰምተዋል። እነዚህ ሰዎች መንገዳቸውን ቀጥለዋል። የመራቅ መንገዳቸውን፣ የኤማሆስ የድካም የመጠውለግ መንገዳቸውን ቀጥለዋል። ስለዚህ በሴቶች ካልተመለሱ፣ በደቀ መዛሙርቶቹ ባዩት ነገር ካልተመለሱ ምንም ልረዳቸው አልችልም አላለም። በቃ እኔ ልሂዳል። ኢየሱስ ክርስቶስ ጌታ መለሳቸው። አም ቴሊንግ ዩ ራሱም ቢሆን ይመጣታል እንጂ አትጠፉ። ክብር ለእግዚአብሔር ይሁን። ርቀታቸው ራሱን አትራክት አደረገው። መጣ፣ አቀለጣቸውና እግራቸውን ሳይሆን አስቀድሞ ልባቸውን እያቀለጠ መለሰ። ክብር ለኢየሱስ ይሁን። እንዴት ደስ ይላል! እግዚአብሔር አይፈርድብንም፣ ይተረትርልናል። አሜን። ክብር ለእግዚአብሔር ይሁን። እንደዚህ ይላል፣ ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነሱም ከኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከነርሱም ጋር ሊያድር ገባ። ከነርሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው፣ ዓይናቸውም ተከፈተ ይላል። ኢየሱስ ጌታ ነው። ኢን ዘ ኔም ኦፍ ጂሰስ፣ ኢን ዘ ኔም ኦፍ ጂሰስ። እንጀራውንም ባርኮ ቆርሶ ሰጣቸው ይላል። ሃሌሉያ። ኦራ ባሳላባያ በእጃቸው አልበሉም። ኢየሱስ ክርስቶስ ነበረ አስለምዷቸዋል። እየቆረሰ መስጠት አስለምዷቸዋል። ቆርሶ መስጠት ማካፈል አስለምዷቸዋል። ከትንሣኤው በኋላ ጠውልገው ሳለ ያስለመዳቸውን ነገር እንደገና ሰጣቸው። በናዝሬቱ በኢየሱስም ይሄው እናገራለሁ። ብለሲንግ አስለምደዋል፣ ብለሲንግ ይቀጥላል። ክብር አስለምደዋል፣ ክብር ይቀጥላል። መልካምነቱን አስለምደዋል፣ መልካምነቱ ይቀጥላል። ሃሌሉያ።
በምን አወቁት? ምክንያቱም ትላንትና ቆርሶ ሲሰጣቸው ያውቃሉ። በምን አወቁት? ትላንትና ሼር ሲያደርጋቸው ያውቃሉ። ሪማይንድ አደረጋቸው በቆረሰው። የትላንትናው ነገር ይደገማል። በደስታ ስታደርጉት የነበረው ነገር አሁን ታደርጉታላችሁ። እስቲ አሜን ትላላችሁ። በረከቴ ይደገማል በሉ እስቲ። የምካፈለው ነገር ይደገማል። መልካም ነገር ይደገማል። አለፈኝ፣ አመለጠኝ፣ በቃ ከዚህ በኋላ አላገኘውም፣ የለም፣ ይደገማል። ሃሌሉያ። ማዕድ ነው፣ ይደገማል። በረከት ነው፣ ይደገማል። መልካም ነገር ነው፣ ይደገማል። አኖይንቲንግ ነው፣ ይደገማል። ኦ ይደገማል በሉና ጩሁ እስቲ። ኦ ሃሌሉያ። ይደገማል። ድጋሚ ነው ያራት ይደገማል። አንደኛ ያ ነው። ሁለተኛ ደግሞ he showed them his fatherness አባትነቱን አሳያቸው። ቆርሶ የሚሰጥ አባት ነው። የተገለጠላቸው በዱላ የሚመልሳቸው እረኛ አይደለም። የተገለጠላቸው ታላቅ ወንድማቸው ነው፣ አባታቸው ነው። ኦ ሃሌሉያ። God is our father in Jesus mighty name። የተገለጠልን አባታችን ነው። አባት በልጆቹ ላይ አይፈርድም። አንድ እንደሚራራ ያስታውቃል። ምግቡ የነሱ ነው፣ የቆረሰው ግን እሱ ነው። ያን ጊዜ በሚያካፍላቸው ነገር አወቁት። ዛሬ ማታ ዲፍረንትሊ እግዚአብሔርን ኤክስፔሪየንስ ማድረግ ትጀምራላችሁ። በተለየ ሁኔታ ፍቅሩን ኤክስፔሪየንስ ማድረግ ትጀምራል። እስቲ ጀምራለሁ በሉ እስቲ። እስቲ ጀምራለሁ በሉ እስቲ። የተለየ ፍቅር በሉ እስቲ። የተለየ ፍቅር በሉ እስቲ። የተለየ ሪሌሽንሺፕ፣ የተለየ ህብረት። ሃሌሉያ። የተለየ መነካካት፣ የተለየ ማወቅ፣ የተለየ መገለጥ። ኦ ሃሌሉያ። እዚያ ውስጥ ዛሬ ማታ ትገባላችሁ። ቀልድ አይደለም መሰብካችሁ፣ ትገባላችሁ። የሆነ ዳይሜንሽን ይጠብቃችኋል። ኢን ጂሰስ ኔም እኔ ይጠብቀኛል። ዛሬ ሌሊት የሚገርም አኖይንቲንግ ይጠብቀኛል። የሚገርም ቅባት ይጠብቀኛል። የሚገርም ክብር ይጠብቀኛል። የሚገርም እጅ ይጠብቀኛል። የእግዚአብሔር እጅ ይጠብቀኛል። ትላንት ሲቆርስልኝ የነበረው ያ ምህረት፣ ትላንት ሲቆርስልኝ የነበረው ያ በጎነት ይጠብቀኛል ዛሬ ማታ። ኦ ሃሌሉያ። ይደገማል፣ ግሎሪው ይደገማል፣ መልካምነቱ። ኦ ኢን ጂሰስ ማይቲ ኔም የእግዚአብሔር ክብር አለ ወገኖቼ። ዛሬ ዝም ብላችሁ አታድሩም። ዛሬ ዝም ብላችሁ አተኙም። የተለየ እጅ ትመጣለች። የተለየ ክብር ትመጣለች። የተለየ የእግዚአብሔር አደራረግ ትመጣለች። in the name of Jesus። ቆርሶ ሰጣቸው። ቆርሶ ከሰጣቸው ነገር ጋር ደግሞ አላከረማቸውም። ቆርሶ የሰጣቸውን ሲያዩ አወቁት ይላል። ኢንዳፑ የት እንደሆነ፣ ፍጻሜው የት እንደሆነ ታውቃላችሁ? እርሱን አውቀውት ምዕራፉ አለቀ። ኦ ሃሌሉያ። ድካም አውቃ አይደለም፣ ጨለማ አውቃ አይደለም፣ ሞት አውቃ አይደለም፣ መሰልቸት አውቃ አይደለም፣ ተስፋ መቁረጥ አውቃ አይደለም። ኢየሱስን ፊት ለፊት አይተው ምዕራፉ ይዘጋል። ሰውነቴ ድና ቀረች ማለት ትጀምራል። ያዕቆብ እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች አለ። ብዙ ሰራዊት የነበረው፣ ብዙ ሀብት የነበረው ያዕቆብ እግዚአብሔርን ሲያይ ዳንኩኝ አለ። እነዚህም ኢየሱስን አዩት። በጌታ በኢየሱስም ምዕራፍ በማየት ይዘጋል። የክብሩን ምንጭ በማየት፣ የክብሩን ባለቤት፣ የቅባቱን ባለቤት፣ የእንጀራውን ባለቤት፣ የፈውሱን ባለቤት ኦነሩን በማየት ትዘጋል። ኦነሩን፣ ይሄ ርዝራዡን አይደለም፣ ትርፍራፊውን አይደለም፣ የሚቆራረሰውን አይደለም። ሰጪውን አይተህ ትጨርሳል። ባራኪውን አይተህ ትጨርሳል። ዋናውን አይተህ ትጨርሳል። ኢን ጂሰስ ማይቲ ኔም ኦ ሃሌሉያ። ከዛ እንደዚህ ያሉት አወቁት። እርስ በርሳቸውን በመንገድ ሲናገረን፣ መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ምን ማለት ነው? መንገድ ቀየሩ ማለት። ዛሬ ለአንድ ሰው ሽፍቲንግ ይሆናል። መንገድ ትቀይራለህ። ጨለማ ውስጥ አታድሩም። ጨልሞ ነበረ ይላል። ጨለማ ውስጥ አላደሩም። ወደ ኢየሩሳሌም ሄዱ። in the name of Jesus። ሮፓሳ ታላራላባያ የሆነ መከራ ውስጥ አትከርምም። in Jesus name ለብራጃና ዳላባሃዲያላባያ ተመለሱ ይላል። አየ ሬቨሌሽን መለሳቸው። ሬቨሌሽን ትክክለኛ መንገድ ሰጣቸው። ትክክለኛ ህይወት ሰጣቸው። in the name of Jesus ይበራልሃል። ዛሬ ማታ መንገዶችን ታገኛል። የቢዝነስ መንገዶች ታገኛል። የበረከት መንገድ ታገኛል። የሰላም መንገድ ታገኛል። የመብዛት መንገድ ታገኛል። ተመለሱ ይላል።
Trust me, he never did. መጽሐፍ ቅዱስ ሙሉውን አንብቡ። he never judge አይፈርድብንም። አይናችንን ይከፍተዋል፣ ይመልሰናል። ሃሌሉያ ክብር ለኢየሱስ ይሁን። በሉ ተመለሱ ብሎ በባዶ ሆዳቸው አይደለም የሰደዳቸው፣ ቆርሶ ሰጥቶ አብልቶ አጥግበው ኢነርጂ ሰጥቷቸው ነው የመለሳቸው። I'm telling you እኔ የመጨረሻ ትንቢት መናገር እፈልጋለሁ። ለአንዳንድ መንገዶች ለአንዳንድ አካሄዶች የሚሆኑ ኮንስኮንሶች አሉ፣ ውጤቶች አሉ። አሁን 60 ምዕራፍ ከኢየሩሳሌም ርቀው ሄደዋል። በቃ እኔ ተገለጥኩላችሁ፣ ርቀ እንደሄድክ ተመለስ አላላቸውም። የሚገርማችሁ አበል ሰጥቶ ነው የመለሳቸው። ባለማስተዋል ነው የሄዱት፣ ግን ጠግበው ነው የተመለሱት። ስማ እግዚአብሔር እንዲህ አይነት አምላክ ነው። እግዚአብሔር እንዲህ አይነት አምላክ ኢነርጂ ሰጥቶ ነው የሚመልስ። አሜን። እሱ እኮ በቃ ከጠፋ 60 ምዕራፍ ይሆናል። አሁን ሲመለስ 120 ሊሆን አይደለም። ለምልመው ነው የተመለሱት። ከተስፋ ጋር ነው የተመለሱት። ከመብል ጋር ነው የተመለሱት። ከኢነርጂ ጋር ነው የተመለሱት። እኔ አንድ ነገር ልንገራችሁ፣ ረጅም ምዕራፍ በባዶ የሄዳችሁ ሰዎች እየበላችሁ ነው የምትመለሱ። ለምን? ሪስቶሬሽን እንደዛ ነው። ካሳ እንደዛ ነው። መገለጥ እንደዛ ነው። እስቲ ቀንጆቻችሁን አንሱ። እኔ ይኸው ልተነብይ ነው። በሪስቶሬሽን ትመለሳላችሁ፣ በካሳ ትመለሳላችሁ። በጌታ በኢየሱስ ስም እኔ ይህንን በላይ ላይ እናገራለሁ። you better speak it on you። በራሳችሁ ላይ ብትናገሩት ይሻላል። በባዶ አትመለሱም። ጓደኞቻችሁ ባዶ እጃችሁን አያያችሁም። ባዶ እጃችሁን አያገኟችሁም። እሰየታባ አትባሉም። አየነው ብላችሁ ማውራት ትጀምራላችሁ። ሰዎች እናንተን መስማት ይጀምራሉ። ዳሰስ ነው ማለት ትጀምራለ። በላን ከእጁ ማለት ትጀምራለ። ሃሌሉያ! ደግ ነው ኢየሱስ፣ ደግ ነው። ባይ ዘ ዌይ የዛሬ ማታ ይሄ ስብከቴ የሚያስደንቅ አይደለም፣ የሚፈውስ ነው። እመኑኝ። ብዙ ምርኮ ዛሬ ማታ ይመለሳል።